ሰላም ጤና ይስጥልን። በዛሬ መረጃ ሰዓታችን በኢትዮጵያ ባንኮች ዛሬ ዶላር ከፍተኛ ዋጋ ጭማሪ አሳይቷል። በቀጣይ ደግሞ ባለስልጣኑ በእገታ ወንጀል ተጠርጥረው መታሰራቸው ተሰምቷል። በሌላ ዜና በአዲስ አበባ ውስጥ የነዋሪዎችና የቤት ኪራይ ሁኔታንም በተመለከተ የደረሰን መረጃ እናጋራችኋለን። በሌላ ዜና ዛሬም ውጥረት ነግሷል። ሰልፎችም እየተከናወኑ ነው። መንገዶችም ተዘግተዋል በትግራይ ክልል በመቀለ ከተማ። ሌላው ደግሞ በአገራችን ውስጥ ያለው የንብረት ዋጋ መቀነስና ጥያቄ ማጣትም ማሳሳቢ ሆኗል። እነዚህን ሌሎችን መረጃዎች አብራችሁ ቆይታ አደምጣላችሁ። መልካም ቆይታ። ወደ ዕለቱ ዝርዝር መረጃ መራን። በቅድሚያም የኤሌክትሪክ ክፍያ ጨምሯል በሚል ምክንያት የቤት ዋጋ ኪራይ በከፍተኛ ሁኔታ እየጨመረ መሆኑ ተሰምቷል። በአዲስ አበባ ከተማ ከጊዜ ወደ ጊዜ ጭማሪ እያሳየ የመጣው የቤት ኪራይ ዋጋ ንረት ስጋት እንደፈጠረባቸው ነዋሪዎች ይናገራሉ። በአሁኑ ወቅትም የቤት ኪራይ ጭማሪ ከማሳየቱም በተጨማሪም በምንፈልገው ሰፈርና በተለያዩ አካባቢዎች ለስራ ቦታችን ቅርብ በሆነ አካባቢዎች ላይ ቤት ማግኘት ባለመቻላችን ከፍተኛ ለሆነ የትራንስፖርት ወጪ ዳርገናል ሲሉም ብስራት ሬዲዮ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ገልጸዋል። ከኢኮኖሚ አቅማችንና ከስራ ቦታችን ጋር ቅርበት ያለው ቤት ለማግኘት ተቸግረናል የሚሉት ቅሬታ አቅራቢዎቹም እንደተናገሩት ከሆነ የኤሌክትሪክ ክፍያ ጨምሯል በሚል ምክንያትም አከራዮች ለስቶብና ለምጣድ የምንከፍለውን ክፍያ ከፍ አድርገውብናል ይላሉ። በዚህም የተነሳ በአዲስ አበባ መሃል ከተማ በሚገኙ ሰፈሮች ቤት በጣም ውድ በመሆኑ በተለይም ዝቅተኛ ገቢ ላላቸው ሰዎች ታሰብ ነው ሲሉም ገልጸዋል። የቤት ኪራይ ዋጋ ከቦታ ቦታ ልዩነት ቢኖረውም የተሻሉ ናቸው ከሚባሉ አካባቢዎች አንዱ በሆነው በጎሮ አካባቢ ስቶብ መጠቀም የሚቻልበት አንድ ትንሽ ክፍል ቤት እስከ 5000 እና 6000 ብር እንደሚጠየቁ የሚናገሩት ቅሬታ አቅራቢዎቹም ስቶብና ምጣድ ለመጠቀም እስከ 7000 ብርም እንጠየቃለን ሲሉ ተደምጠዋል። ሌላኛው አስተያየት ሰጭም እንደሚሉት ከሆነ የምንጠየቀውን ክፍያ ከፍለን እንኳን በእረፍት ቀን አብዛኛው ሰው ቤት የሚቀመጥ በትን ቀን ከቆጣሪ መብራት የሚያጠፉም አከራዮች መኖራቸውን ይናገራሉ። የቤት ዋጋ ንረት እየተባባሰ መምጣት ከፍተኛ የኑሮ ጫና አሳድሮብናል የሚሉት ቅሬታ አቅራቢዎቹ የሚመለከተው አካል የዋጋ ማረጋጋትም ስራ እንዲሰራልን ሲሉ አጥብቀው ጠይቀዋል። በሌላ ዜና በትናንትናው ዕለት የቀጠለው ሰላማዊ ሰልፍ በትግራይ ውስጥ በዛሬው ዕለትም እንደቀጠለ ተሰምቷል። የትግራይ ኃይል አባላት ሰልፉ ዛሬም በሌላ አቅጣጫ ሰልፍ ማድረጋቸው ተሰምቷል። በመቀለና ዙሪያዋ የሚገኙ የትግራይ ኃይል አባላት ትናንትና ሰኞ ጥቅምት 3 ቀን 2018 ዓ.ም ከጠዋቱ 2 ሰዓት እስከ ምሽቱ ሰላማዊ ሰልፍ ማካሄዳቸውን ዘግበን ነበር። በዚያው ቀን ምሽትም የሰላማዊ ሰልፍ ተወካዮች የጊዜያዊ አስተዳደሩን ፕሬዝዳንት ታደሰ ወረደም ከሚገኝባቸው የህወሓትና የሰራዊቱ አዛዦች ጋር ቢነጋገሩም ስለተደረሰው ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ሆኖም ከስብሰባው አዳራሽ ተቆርጦ የወጣው ቪዲዮ እንደሚያሳየው ከሆነ ሰላማዊ ሰልፈኞች የደሞዝ የጥቅማ ጥቅምና ለቤተሰቦቻቸው መኖሪያ የሚውል የመስሪያ ቦታም ጥያቄ እንደተነሳ ተሰምቷል። የትናንትናው ውይይት ውጤት ለህዝብ ሳይነገር ታዲያም በዛሬው ዕለት ማክሰኞ ጥቅምት 4 ቀን 2018 ዓ.ም ከትግራይ ምስራቃዊ ዞን ወደ መቀለ ከተማ የሚያስገባውን ዋና አስፓልት ከጠዋት ጀምሮም ይህ መረጃ እስከተጠናቀረበት ሰዓት ድረስ በሁሉም አቅጣጫዎች መንገዶች እንደተዘጉ ተሽከርካሪዎችም እንደቆሙ ተሰምቷል። የትግራይ ኃይል አባላት ሰላማዊ ሰልፎችን አጉላ ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያትም መኪኖች ቆመዋል፣ ተጓዦችም ተስተጓጉለዋል የተባለው ሰላማዊ ሰልፈኞቹ ጥያቄያቸው ከትናንትናው ሰልፍ ጋርም ተመሳሳይ እንደሆነ ቲክባ ኢትዮጵያ የመቀለ ቤተሰቦቹ ጋር ያረጋገጠው መረጃ ያመለክታል። ይህ በእንዲህ እንዳለ ባለስልጣኑ በሰው ማገት ተጠርጥረው መታሰራቸው ተሰምቷል። በአማራ ክልል ደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀም ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎች ያመለክታሉ። ስለ ጉዳዩ ዝርዝር ሁኔታና ስለተፈጸሙ የእገታ ወንጀልም አይነት እስካሁን በይፋ የተገለጸ ነገር ባይኖርም የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድ
ዘንድም መነጋገሪያ መሆኑን ቀጥሏል። የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑን ይታወሳል። ይህ ክስተትም የመንግስት ባለስልጣናት በሕግ ተጠያቂነት ዙሪያም መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችልም ግምቶች እየተሰጡ ነው። በሌላ ዜና በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ አዲስ ሹመት መስጠታቸው ተሰምቷል። የሚኒስትሮች ምክር ቤትም የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብን አጸደቀ። ታዲያ ጠቅላይ ሚኒስትሩም ሳንዶካን ደበበ ኮሚሽን አድርገው መሾማቸውን የተሰማው የሚኒስትሮች ምክር ቤት በዛሬው ጥቅምት 4 ቀን 2018 ዓ.ም ባካሄደው 49ኛ መደበኛ ስብሰባም የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብን አጽድቋል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድም ከዛሬ ጀምሮ አቶ ሳንዶካን ደበበ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። አዲሱ ደንብ የተዘጋጀው የሀገሪቱ የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩም ለመምራትና ለማስተባበር ነው ተብሏል። በተጨማሪም ኮሚሽኑ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ የሚደረጉ ጥረቶችን የመምራትና የማስተባበር ኃላፊነት ይኖረዋል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት ተፈራርመዋል። ይህ ስምምነትም ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ የትብብር አካል ነው። ስምምነቱ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኤነርጂ ኮርፖሬሽን ዋና ዳይሬክተር አሌክስ ሊካቼቭ እና በኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከል ተፈርሟል። ይህም ሮሳቶሞ እና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኤሌክትሪክ ኃይል ማመንጫ ጣቢያ ለመገንባት የሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ መሆኑ ተገልጿል። ወደ ቀጣዩ መረጃችን ስናመራ ደግሞ በዛሬው ዕለት ዶላር ጭማሪ አሳይቷል። የዶላር አማካይ ዋጋም በ7.16 በመቶ ጨምሮ በ148 ብር መድረሱ ነው የተሰማው። የኢትዮጵያ ብሔራዊ ባንክ ባካሄደው 10ኛ ዙር የውጭ ምንዛሬ ጨረታ የአንድ የአሜሪካን ዶላር በአማካይ የምንዛሬ ተመን 148.1007 ብር ሆኖ መመዝገቡን ካፒታል ከባንኩ መረጃ ተመልክቷል። ይህ አዲስ አማካይ ዋጋ ከሁለት ወራት በፊት በ9ኛው ዙር ጨረታ ከተመዘገበው 138.2 ብር አማካይ ዋጋ ጋር ሲነጻጸር የ9 ብር ከ90 ሳንቲም ወይም የ7.16 በመቶ ጭማሪ አሳይቷል። በዛሬው ዕለትም ማክሰኞ ጥቅምት 4 ቀን 2018 ዓ.ም በተካሄደው የውጭ ምንዛሬ ድልድል 31 ባንኮች የውጭ ምንዛሬ በማግኘት ተሳክቶላቸዋል። የውጭ ምንዛሬው በጨረታ መቅረቡ የገበያውን መረጋጋት ለመደገፍ ያለመ መሆኑንም ብሔራዊ ባንክ ገልጿል። ባንኩ የውጭ ምንዛሬ ገበያውን ለማረጋጋት በሚያካሂደው ተከታታይ ሂደት ለ10ኛ ዙር የውጭ ምንዛሬ ሽያጭ ጨረታ 150 ሚሊዮን ዶላር እንደሚያቀርብ ማስታወቁ ይታወሳል። ብሔራዊ ባንክም የውጭ ምንዛሬ ገበያው በሚፈቅደው ጊዜ ጨረታዎቹን ማካሄዱን እንደሚቀጥልም አስታውቋል። ይህ በእንዲህ እንዳለ በ2018 በያዝነው ዓመት በአዲስ አበባ ውስጥ የንብረት ዋጋ እየቀነሰ ነው ተባለ። በተጨማሪም ንብረት ለሽያጭ ያቀረቡ በርካታ ግለሰቦች ቢኖሩም ጠያቂ ማጣታቸው እንዲሁም በተለያዩ አካባቢ የሚገኙ የአፓርትመንት ቤቶች ዋጋ እየቀነሰ መሆኑ ተሰምቷል። ይሁን እንጂ በአገሪቱ ባለው ወቅታዊ ሁኔታውን በተለያዩ ምክንያቶች በአሳለፍነው በ2017 ዓ.ም የቀጠለው የገበያ አለመረጋጋትና የቤቶች ዋጋ ገዥ ማጣት አሁንም እንደቀጠለ ነው። ታዲያ በርካታ በአገራችን ውስጥ የሚገኙ ባለሀብቶች፣ ቤት ገዦች ከኢትዮጵያ ይልቅ አሁን ወደ ውጭ የተለያዩ ሀገራት ኢንቨስት ማድረጋቸውን መቀጠላቸው እየተሰማ ነው። ለዛሬ ያቀረብነው መረጃችን እስካሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ